ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ መሆናችሁ እንድታሳዩ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የሶስተኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በዋንጫ ፉክክሩ ላይ አመጣጡ እንደ ቡድኑ እንቅስቃሴና ቅንጅት የቡድኑ ቅንጅትና እንቅስቃሴ ያለበት ስታንዳርድ አለ። አመጣጡና አተነፋፈሱ ደግሞ በቀድሞ አይደንቲቲ ላይ ተመስርቶ አስተያየት የሚሰጠው የፔፕ ጋርዲዮላ ማንቸስተር ሲቲ በአርሴናል ላይ ለሶስተኛ ጊዜ ሃትሪክ ይሰራ ይሁን የተለመደውን አመጣጥ በመምጣት በቀሪ 12 ጨዋታ አርሴናልን አንገቱን በመያዝ ሲቲ በሊጉ አናት ላይ ማጠናቀቅ ይችላል ወይ? ለዚህስ ምን ያክል ሲቲ ዝግጁ ነው አርሴናልን ለመያዝ? ከሲቲ ጥሩም መጥፎ አስደናቂም መካከለኛ ብቃት ላይ ያለ በ12 የመጨረሻ ጨዋታዎች የሲቲ ሪከርድና የአርሴናል ሪከርድ ምን ይመስላል? በቢግ ሲክስ የሚገኙ ክለቦች የእርስ በርስ ግንኙነት፣ በሲቲ አይደንቲቲ ውስጥ የምንመለከታቸው ጉዳዮችና ምልክቶች ለምንድን ነው በዚህ ደረጃ ለአርሴናል ስጋት እንዲሆኑ መነሻ ነው? ለምንድን ነው ሚዲያው የፔፕ ጋርዲዮላ ማንቸስተር ሲቲ አመጣጡን በጣም ከየትኛውም ጊዜ በላይ አክብደው የሚመለከቱት? ከምን መመዘኛ? የዘንድሮ ሲቲ እኮ የ90 ደቂቃ ቡድን አይደለም። የተከላካይ ክፍሉ ድክመት አለበት። የአማካይ ክፍሉ ባላንስ ገና ወጥነት አልያዝም። የተጫዋቾች የሮድሪ 29 ዓመት ላይ መድረስ እና ከኤሲኤል ጉዳት ካገገመ በኋላ የነበረው ፐርፎርማንስ አሳማኝ አይደለም። በቅርብ የነበሩ 2 ተከታታይ ጨዋታ አስደናቂ ቢሆንም ግን ከተመለሰበት ጊዜ ጀምሮ የምናውቀው ሮድሪን እያየን አይደለም። የባለንዶር አሸናፊ እያልን ስንመለከት የበርናንዶ ሲልቫ በዚህ እድሜ የሚጣልበት ኃላፊነት 90 ደቂቃ እነዛን ሁሉ ሎድ ተቋቁሞ እንዲያጠናቅቅ ፔፕ የሚሰጠው ኃላፊነት፣ በርካታ ነጥቦችን እናነሳለን። ግን ለምንድን ነው በአይደንቲቲ ደረጃ የሲቲ አመጣጥ የአርሴናልን የዋንጫ ጉዞ ሊያቋርጥ ይችላል ተብሎ ትንተና የሚሰጥበት? ይህን ጉዳይ ስንፈትሽ በመጀመሪያ ክፍል ፕሮግራማችን አርሴናል አርቴታ ችግሩን ያወቀበት መብቴ ለማምጣት ያቃተው ወይም ለመብቴው ያልፈጠነበትን ጉዳይ ጠለቅ ብለን ጉዳዮችን ተመለከትን። ሲቲ ምን አለው? አርሴናል ባለፉት ዓመታት የነበረውን ጥንካሬ በዘንድሮ ሲዝን ከፍተኛ ኢንቨስትመንት ፋይናል ሰርድ ላይ 175 ሚሊዮን ፓውንድ አውጥቶ ውጤታማነቱ ግን የዛን ያክል ነው። ጥሩ አይደለም። በጣም በሶስት ብንከፋፍለው የሬት መጠኑ የመጨረሻው ሌቭል ላይ የሚገኝ ነው። 175 ሚሊዮን ፓውንድ የወጣባቸው 3 ተጫዋቾች 14 ግብ ብቻ ነው ማስቆጠር የቻሉት። የአንድ ራያን ቸርኪ በሁሉም ውድድሮች ተሳትፎ ይበልጣል። እነዚህ ጉዳዮችን ስንመለከት ነገሮችን እያሰፋን እየለጠጥን ከብዙ መመዘኛዎች ስናይ ቀጥታ ታርጌት የሚያደርገው ሁኔታዎች እንዳለ ማንቸስተር ሲቲ ነው። ለምን የሚለው ጉዳይ ደግሞ ሊጠና ይገባል። ጠለቅ ብለን ልናይ ይገባል። ሲቲ ማመላከቱ አርሴናል ቢመራም ሲቲ ይበላል ማለት አይደለም። ግን አርሴናል ያለው ጥንካሬ ደግሞ ሲቲ የሌለው አለ። የቡድን 18 ግብ ብቻ ነው ያስተናገደው። በክሊንሺት 13 ክሊንሺቶችን ጠብቋል። አነስተኛ ኤክስጂ፣ አነስተኛ ሙከራ፣ አነስተኛ በራሱ የመጫወቻ ቦክስ ኳስ የተነካበት፣ አብዛኛው ቁጥሮች ላይ የምናየው ምርጥ ሶሊድ ፐርፎርማንስ በተከላካዩ ስፍራ ላይ አርሴናልን ግን አታኪንግ ሰርድስ ማንቸስተር ሲቲ ነው።
ከፕሪሚየር ሊጉ ፍልስፍና እንነሳ፣ ከሰር አሌክስ ፈርጉሰን ፍልስፍና እንነሳ ወይስ የዘመናዊ እግር ኳስ መሪ የሆኑት የኤርገን ክሎፕ እና የፔፕ ጋርዲዮላ ፍልስፍና እንነሳና በሶስት ኢራዎች የተመዘገቡ ጉዳዮችን ስናይ ያለፉት 15 ዓመት የሊጉ ጥንካሬ ቀጥታ የሚወስደን ማንቸስተር ሲቲ ላይ ይሄ ጉዳይ ነው ለአርሴናል የሚያሰጋው። ይሄ ደግሞ የራሳችን የተወሰነ በ26 ሳምንታትን በራሳችን ምስል ከቃኘን በኋላ ወደዚህ ድምዳሜ ላይ መተን ውሳኔውን ለአድማጭ የምንተውበት ነው። ምክንያቱም እዚህ ደረጃ ላይ ክለቦች ፐርፎርም አድርገው ሲደርሱ ያለምንም ምክንያት አይደለም። በጥንካሬ ያላቸውን ክፍተት ቀንሰው ያላቸውን ጥንካሬ አጎልብተው ነው። አርሴናል በተሻለ ጥንካሬ ላይ ስላለ በ4 ነጥብ ልዩነት በሊጉ አናት ላይ መቀመጥ ችሏል። ሲቲ ከሌሎች ክለቦች የተሻለ ጥንካሬ ስላለው የአርሴናል ተፎካካሪ ሆኗል። ግን የመጨረሻ 12 ጨዋታዎች ላይ ማን ነው ጥርሱን ሞርዶ አስተካክሎ ምረት የሌለሽ አስቆጣሪነት ይዞ ሊመጣ የሚችለው ስንል የተለያዩ ጉዳዮችን እናነሳለን። እስቲ የየዘመኑን ፍልስፍና ተመልከቱ። ከ2010 በፊት በነበረው የእንግሊዝ እግር ኳስ ላይ የሰር አሌክስ ፈርጉሰን እግር ኳሳዊ አስተሳሰብ ምናልባት የሚገዛ የሚያስማማ ሀሳብ ነው። ምርጥ አጥቂ ጨዋታን ያሸንፋል፣ ምርጥ ዲፌንስ ሊግን ያሸንፋል ብለዋል፣ ዋንጫን ያሸንፋል ብለዋል። 100% ያስማማል። ምክንያቱም 49-51 48-52 46-54 ከፍተኛው የእግር ኳስ ፖሴሽን። ስኬት ቁጥራቸውን ካያችሁ 280 ፓስ 210 ፓስ፣ ኮርናስ 29፣ የረጃጅም ኳሶች ሙከራስ 130 ምናምን፣ ዱዌሎች ቢጠኑስ ከ30 ምናምን ይበልጣሉ። ስለዚህ ቡድኖች ከኳስ እንቅስቃሴ ይልቅ ፊዚካልና የአየር ላይ ኳሶችን ኮርናን የማስቆጠር ረጃጅም ፈርጣማ ተጋዳይ ይሄ ታክለር ምናምን የሚፈለግበት ዘመን ስለነበር፣ ስለዚህ የበለጠ ፊዚካሊ ፊት የሆነ ቡድን ሊጉ ላይ በበቂ ሁኔታ ፐርፎርም ማድረግ ይችላል ማለት ነው ከ2010 በፊት በነበሩ አመታት። ለዛ ነው ካቴና ፉትቦል አለ፣ የጆዜ ሎ ብሎክ አለ። አብዛኛውን ቡድን ተመልከቱ፣ ስትራክቸሩ ቤስት ዲፌንስ ነው። የራፋኤል ቤኒቴስ ደብል ፒቮት ሴንትራል ሚድፊልደር በተመሳሳይ ካራክተር መከላከል አለ። በጣም በርካታ ታክቲኮችን ብታዩ ቤዝድ ኦን ዲፌንስ ነው። ፔፕ ጋርዲዮላ የሚባል ሳይንቲስት መጣ በእግር ኳስ ውስጥ በቬንገር ቅኝት፣ በቤልሳ ፍልስፍና፣ በዮሃን ክራይፍ ተጽዕኖ፣ በእነዚህ ሁሉ የዓለም እግር ኳስን ከቀየሩ ከኳስ ጋር ቆይታ ማድረግ የሚመርጡ አሰልጣኞችን ቅኝት በተሻለ ጥራትና በቴክኒክ አቅም ይዞ መጣ። ዘመናዊ እግር ኳስ 2010 ሲጀምር ግን የነ ፈርጉሰን ኢራ በቀጥታ እያዘቀዘቀ የመጣበት ወቅት ነው። ምክንያቱም ኳስ መቆጣጠር ነው ጨዋታ ሊያሸንፍ የሚችለው። ከዛም በኋላ ወደ ምን የሚባል ስቴጅ መጣ? ማጥቃት ነው ጨዋታ የሚያሸንፈው። ማጥቃት፣ ማስቆጠር። አንድ የቡድን ተጫዋች አንድ አጥቂ በአንድ ሲዝን ውስጥ ከ20 በላይ አስቆጣሪ ያለው ቡድን ዋንጫ ያነሳል የሚባል ሳይንስ መምጣት ጀመረ በዘመናዊ እግር ኳስ። ከዛ በፊትም አለ፣ ግን የበለጠ ሶሊድ መሆን ነው። በጣም ባስታውሱ ከ2010 ባሉ ትላልቅ ቢግ ሲክስ ጨዋታዎች ውስጥ ከ2-1 በላይ የሆነ በአማካይ በአንድ የውድድር ዓመት ውስጥ ትልቅ የግብ ክፍያ ተቆጥሮ ጨዋታዎች አይጠናቀቁም እና በጣም ያን ጊዜ የምታስታውሱ ከሆነ እንትን ነው የሚመስለው ይሄ ፋይቲንግ ስፕሪት፣ እንግሊዛዊ አይደንቲቲ፣ ይሄ የራግቢ እግር ኳስ ማይንድ ያለው እግር ኳስ ይበዛል በዛም ወቅት። ቴክኒካል ፉትቦል ቴክኒካሊ መጫወት የሚፈልገው የቬንገር ቡድን ነው። በአጠቃላይ የሚጎዳው የቬንገር ቡድን ነው። ለምን? ፊዚካሊ ከዛን ዘመን ሳይንስ ጋር ቬንገር ቀድሟል ወደ ዘመናዊ እግር ኳስ። ስለዚህ የጋርዲዮላ አስተሳሰብ የዓለምን እግር ኳስ ቀየረ። በባርሳ ሜሲ፣ ኢኔስታ፣ ቡስኬት፣ ዛቪ 4 ትሪያንግል በሆነ የአማካይ ስፍራ ተጫዋቾች ያለ አጥቂ የዓለም እግር ኳስ ላይ አብዮት ፈጠረ። የስፔን ብሔራዊ ቡድን አብዮቱን ተከተለ። ስፔናውያን በአጠቃላይ ዶሚኔት አደረጉ። ማድሪድ ቀጠለ፣ ባርሳም
ዘመናዊ እግር ኳስ ሜሲና ሮናልዶን ተመልከቱ። ማጥቃት 2006 እኮ የባለንዶር አሸናፊ የነበረው ካናቫሮ ነው። 2007 2006 ከሁለት አንዱን ምርጥ ተከላካይ ባለንዶር ካሸነፈ የዛን ዘመን እግር ኳስ ተመልከቱ። እነ ኔድቬድ ካሸነፉ ቴክኒካሊ ጎበዝ ሊሆን ይችላል። የዘመናዊ እግር ኳስ ከፍታን ግን ስታዩ ሜሲና ሮናልዶ በዛ ደረጃ በአንድ ሲዝን እነዛን ሁሉ ሪከርዶች እየሰባበሩ ግን ማጥቃት ላይ ነው ዋንጫ ድል ሊገኝ የሚችለው ከመከላከል ይልቅ። የባርሳንም የማድሪድን መከላከል አስደናቂ ሊሆን ይችላል። በማጥቃቱ ደረጃ ያለው ኳሊቲ ግን ተወዳዳሪነት የለም። ስለዚህ በቡድን ማጥቃት ውስጥ የሚገኙ ግቦችና ውጤቶች ናቸው ዋንጫ የሚያሸንፉት እንጂ ቤስት ዲፌንስ ስላለክ አይደለም። ቤስት ዲፌንስ ያስፈልጋል ግን ዋና ክራይቴሪያ አይደለም የሚለው መሰረታዊ ጽንስ ተቀየረ። ጋርዲዮላ ካላጠቃክ፣ ኳስን ካልያዝክ፣ ተጋጣሚ ኳስን እንዲያገኝ ካልፈቀድክ ጨዋታን ታሸንፋለን። ስለዚህ የኤርገን ክሎፕ አስተሳሰብ መጣ ዘመናዊ እግር ኳስ ውስጥ። ከባዱ ጄጂ ፕሬሲንግ፣ ኳስን የሚቆጣጠርን ቡድን ፕረስ አድርጎ በሃይ ፕረስ እዛው በተመሳሳይ ቴምፖ ደግሞ ቀይሮ ኳስን በሃይ ተርኖቨር ማጥቃት። ስለዚህ ዘመናዊ እግር ኳስ ወደምን ሆነ? ማጥቃትን በተለያየ ቅርጽ መሞከር ሆነ። የዚህ ሁሉ የዓለም እግር ኳስ ለውጥ ሲመጣ ከመከላከል ይልቅ ማጥቃት ላይ ኢንቨስትመንቶች እየበዙ መጡ። ተመልከቱ ሁለተኛውን ጋላክቲኮ የባርሳን የነ ኔይማር ክፍያን የነ ሱዋሬዝን እያለ ከነ ሜሲ ጋር እያንዳንዱ በየዘመኑ የሚወጣው ገንዘብን ስትመለከቱ ሶስተኛ የሜዳ ክፍል ነው። ከፍተኛ ኢንቨስትመንት ተውት። አምና ለምሳሌ በፕሪሚየር ሊጉ 3.2 ቢሊዮን ፓውንድ ወጥቷል። 2.1 ቢሊዮን ፓውንድ የወጣው ሶስተኛ የሜዳ ክፍል ላይ በክለቦች። ኢንቨስትመንቱንም ስናይ የክለቦችንም ግንባታ ስናይ ማጥቃት ላይ የራስን ቡድን የገነባ ትልቅ አይደንቲቲ ያለው ቡድን ዋስትና አለው። ለምን 3 ቢቆጠርበት 5 ወይ 4 ያስቆጥራል። ግን አንድ ጎል እንዳይቆጠርበት ከቆየ በሜዳው ላይ አንድ ጎል እዛ ማስቆጠር ቻንሱ እየቀነሰ ነው የሚመጣው። ለምን? በተከላከልክ ቁጥር ከኳስ ትርቃለህ። መከላከል ደግሞ ዋስትና የለውም ሁሌም። ለምን? ያ ክለብ አማራጩ ሰፊ ሆኖ ከሚከላከለው ክለብ በኳሊቲ ከበለጠ እኮ መከላከል ነው ዋስትና የሌለው። ማጥቃት ዋስትና አለው። ውጤት ይቀይራል፣ ጨዋታን ይቀይራል፣ ተጋጣሚ ላይ ጫና መፍጠር ይቻላል። ስለዚህ የዘመናዊ እግር ኳስ ስሌት ከመከላከል ይልቅ ማጥቃት ዋስትና ያለው የሚለውን አስተሳሰብ እስከ ዛሬዋ ቀን ድረስ ያዘ በዚህ ሳይንቲስት አሰልጣኝ ምክንያት። ታዲያ ማጥቃቱ ላይ ለምንድን ነው በዚህ ደረጃ ያተኮር ነው ካልን የሲቲ ስታንዳርድ ከአርሴናል ስታንዳርድ ጋር ለምሳሌ በፖዚሽን ንጽጽር እንደ ሌሎች ሚዲያዎች ላይ አንገባም። ምክንያቱም ፖዚሽናል ንጽጽር አንደኛ እንደ ክለብ ደጋፊ የሚታይ ነው። ንጽጽር ደግሞ በመመዘኛዎች ከሄድን የአንደኛውን ደጋፊ ያስከፋል፣ የአንደኛውን ደጋፊ ያስደስታል። ግን ሃይ ስታንዳርድ ኳሊቲ እና ስታንዳርድ ኳሊቲ ይለያያል። ሃይ የምትሏ በጣም ከፍ ያለ በነጠረ ኳሊቲ ላይ የሚገኝ ነው። ለምሳሌ የአርሴናል የፊት መስመር ተጫዋቾች በአጠቃላይ በዘንድሮ ሲዝን ያስቆጠሩት ግብ የኤርሊ ሃላንድን ያክል ግብ አላስቆጠሩ። አንድ ሃላንድ ያስቆጠረው ግብ የአርሴናል ሙሉ የአታኪንግ ሰርድ ተጫዋቾች ያስቆጠሩት ግብ በፕሪሚየር ሊጉ ብቻ እንኳን ካየን ይበልጣል። ሁለተኛ ጉዳይ ደግሞ ካየን የሲቲ አታኪንግ ሰርድ ላይ ያሉ የግብ ተሳትፎዎች ደግሞ በሊጉ 3፣ 4፣ 5፣ 6ኛ ደረጃ ላይ ከተቀመጡ ክለቦች ይበልጣል። የቀጥታ የግብ ተሳትፎ በአጠቃላይ ከወሰድን ደግሞ ባለፉት 6 ዓመት ይቅርታ በሊጉ ላይ ዋንጫ ያነሱ ክለቦች በሊጉ በአማካይ ቢግ ቻንስ ክሬት የማድረጋቸው እድልን እየተነጻጸረ በየጨዋታው ሲወጣ በ90 ደቂቃ ያለማቋረጥና ከዚህ ቁጥር ባለመውረድ ከ2.32 ቢግ ቻንስ በላይና 2.32 እድሎችን እየፈጠረ ኮንሲስታንሲ ያሳየ ብቸኛ ክለብ ማንቸስተር ሲቲ ነው። በሁለተኛ ደረጃ ሊቨርፑል ነው። አርሴናል 1 ዓመት 2023-24 ስለዚህ አታኪንግ ሰርድ ላይ ባለው
የማጥቃት እንቅስቃሴ ካየን ሲቲ በቀጣይ ከዛሬ ኤፍ ኤ ካፕ ጨዋታ በኋላ ዶኩ ይነሳል። ሴሜኒዮ አዲሱ ፈራሚ ያለ፣ ፎደን፣ ቸርኪ፣ በርናንዶ ሲልቫ፣ ኦማር ማርሙሽ አለ። እነዚህ ሁሉ ተጫዋቾች የሚያስገርመው ነገር ሁሉም ተጫዋች ቨርሲታሊቲ ያለው፣ ቨርሲታሊቲ ብቻ ሳይሆን በቡድን እንቅስቃሴ ላይ ተለዋዋጭ ባህሪ መስጠት ይቻላል። ለምሳሌ መርሙሽን ከቀኝም ከግራም ከመሀልም የአጥቂ ስፍራ ተጫዋች ማጫወት ይቻላል። ፎደን በሁለቱም ዳይሬክሽን መጫወት ይችላል። ቸርኪም በተመሳሳይ፣ ሴሜኒዮን በተመሳሳይ። ዶኩ ብቻ ነው ከግራው ዊንግ ኢንቨርት ማድረግ ማይችለው። ስለዚህ ፔፕ ጋርዲዮላ ማጥቃት የፈለገበትን መንገድ ሁሉ በአማራጭነት ያጠቃል ማለት ነው። አርሴናል ማጥቃቱ በቀሪ 12 ጨዋታ የበለጠ መስራት ማሻሻል አስገዳጅ ምንም አይነት ጥያቄ ማይቀርብበት ቅድመ ሁኔታ ውስጥ ገብቷል። ምክንያቱም ብሬንፎርድ አርሴናልን በዘንድሮ ሲዝን በአንድ ጨዋታ በአማካይ ቢግ ቻንስ ክሬት በማድረግ ይበልጣል። 7ኛ ደረጃ ላይ ያለ ሊቨርፑል ይበልጠዋል፣ የኮንሲስታንሲ ችግር ያለበት። ቼልሲ ከሊያም ሮሲኒየር በኋላ ይበልጠዋል። ማንቸስተር ዩናይትድ ከማይክል ካሪክ በኋላ ይበልጣል። እነዚህን ጉዳዮች ስናይ አርሴናል በማጥቃቱ ላይ ካለው ጥገኝነት ይልቅ በመከላከሉ ላይ ያለው ጥገኝነት ሚዛን ይደፋል። አንደኛ ጉዳይ። ማንቸስተር ሲቲ ደግሞ ጎሎችን ኮንሲድ የማድረግ እድሉ በጣም ሰፊ ነው። በተቃራኒው ግን የማስቆጠሩ እድል በዛው ልክ ሳይሆን በዛው 2 እጥፍ የበለጠ እድሉ ሰፊ ነው። ስለዚህ ዘመናዊ እግር ኳሱ ስናነሳ የነበረው ጉዳይን ተመልከተ። ከመጀመሪያ ጀምሮ ማጥቃት ዋስትና አለው። ማጥቃት ላይ ደግሞ በጥራት ማጥቃት ደግሞ ሁሌም ዋስትናው እንደተጠበቀ ነው። በጣም አብዛኛው ተንታኞች ሲሰጡ አስተያየት ከሰማችሁ አርሴናልን ከዋንጫ ሊያስቀሩ የሚችሉ ይሉና በቀጥታ ሃላንድ ይላሉ አይደል? ሃላንድ ብቻውን አይደለም የሚጫወተው። ወይ የሃላንድ አስቆጣሪነት ብቻ አርሴናል ሊያስቀር ይችላል ብላችሁ የሲቲ ደጋፊዎች ታምናላችሁ? ለምሳሌ እኮ ሲቲ ባለፈው ሳምንት 3-0 ፉላምን ሲያሸንፍ ቀድሞ ያገባው ማን ነው? ሴሜኒዮ። ሁለተኛ ላይ ያስቆጠረው ማን ነው? ኒኮ ራይሊ አይደል? አንደኛው ክንፍ ላይ ያለ ነው። አንደኛው በፉልባክነት ጀምሮ ወደ ተፈጥሯዊ አማካይ ስፍራ በውድድር ዓመቱ መጠቃለያ አካባቢ ኢንቨርት አድርጎ የተጫወተ የሚገኝ ወጣት ገና የአካዳሚ ተጫዋች ነው። ኤክስፒሪየንስ እያገኘ የሚገኝ። ስለዚህ ጎሉ የተገኘበት ፖዚሽንን ካያችሁ ቨርሲታይል በሆነ አስቆጣሪነት ነው። ሶስተኛው ግብስ በሃላንድ። ስለዚህ የሲቲ አስቆጣሪነት ጥገኝነቱ ያለው በሃላንድ ላይ ሳይሆን በግብ አስቆጣሪዎች የፊት መስመር ተጫዋቾች ናቸው። ቶትናም ላይ ነጥብ ይጣል እንጂ ሁለቱም ግብ ያስቆጠረው ኒውካስልን ሲያሸንፉ በኤፍኤ ካፕ በካራቦ ካፕ ይቅርታ ያስቆጠሩት እነ ኡማር ማርሙሽን። እያንዳንዱ ጉዳይ ስታዩ ጥገኝነት አይደለም። ሃላንድ ሱፐር ክሊኒካል ስለሆነ በሊግ ውስጥ የተገኘን እድል አያባክንም፣ እድሎችን አያገኝም እንጂ ከተገኘ አያባክንም። አርሴናል በኩል ደግሞ እንዲህ አይነት ገዳይ የሆነ የፊት መስመር ተጫዋች የለውም። የክለቡ ከፍተኛ ግብ አስቆጣሪ በሁሉም ውድድር ጋብሪኤል ማርቲኔሊ ነው። ማርቲኔሊ ደግሞ የማስቆጠር ጥንካሬውን ደግሞ ካያችሁ በብሬንፎርዱ ጨዋታ የሳታት ኳስ ያንን ኳስ ለምሳሌ ፎደን ቢያገኝ፣ ያንን ኳስ ቸርኪ ቢያገኝ፣ ያንን ኳስ ሴሜኒዮ ቢያገኝ፣ ያንን ኳስ ዶኩ፣ ሃላንድ፣ መርሙሽ ቢያገኙ እንዴት ነው ያ ኳስ ሾት ኮንቨርዥን ሬቱን ባስቆጠሩት ግብ ልክ መመዘን ይቻላል። ይህ አሁን ለንጽጽር አይደለም። የማስቆጠር ኳሊቲ እና የማጥቃት ኳሊቲ ሁሌም በዋንጫ ፉክክር ላይ ተጽዕኖ ይፈጥራል። ታስታውሳላችሁ ማንቸስተር ሲቲ 2023-24 አርሴናል ላይ ሲደርስ 33 ጨዋታ ሳይሸንፍ ነው ዋንጫውን የበላው በሁሉም ውድድሮች። በፕሪሚየር ሊግ 21 ጨዋታ ነው ጋርዲዮላ ሳይሸነፍ በቀጥታ የተጓዘው። ያው 3-4 አቻዎች አሉ። ግን ከዛ ሁሉ ለየት የሚያደርገው ሲቲ በአማካይ 2.5 ግብ ኮንሲስተንሲ ባለው ፐርፎርማንስ ያስቆጠር ነበር በየጨዋታው። ያኔ እንደውም እናስታውሰው የፎደን ሲዝን አይደል ፕሌየር ኦፍ ዘ ሲዝን ተባለ፣ ያንግ ፕሌየር ኦፍ ዘ ሲዝን ተባለ፣ ጠቅላላ ሽልማቶችን ጠራረገ።
ሲቲ ኤክስ ፋክተሩን ቡድን ውስጥ ክሬት ማድረግ ይችላል። አሁን ሲቲ የለም ቢባል 5 ኤክስ ፋክተር አለው ቡድን ውስጥ። ፎደን ጥሩ ባይሆን የሸርኪ ለውጥ የጨዋታ ለውጥ ማምጣት ይችላል። ሴሜንዮ ጥሩ ባይሆን ዶኩ ለውጥ ማምጣት ይችላል። ሃላንድ ጥሩ ባይሆን መርሙሽ ለውጥ ማምጣት ይችላል። ይሄ የማጥቃት አማራጭ በእርግጥ የነጥብ ልዩነቱ 4 ነው። ሁለቱ ቡድኖች እርስ በርስ ግንኙነት አላቸው። ከጨዋታ ይዘትና ከአእምሯዊ ጥንካሬ ዋንጫን የማሸነፍ ስነልቦና ግንባታና በቡድን ጥራት ውስጥ እየተሸጋገረ ያለው ቡድንን ስናይ ጋርዲዮላ አንደኛ እግር ኳስ ውስጥ በቆየበት ዘመናት ሁሉ እንዲህ አይነት ጉዳዮች ሲከሰቱ የዛ ታሪክ አካል ሆኖ አሳልፏል። ሊቨርፑል እየመራ የቆየበትን ደርሶ አልፎ ሁለቱ ክለቦች በአስደናቂ ተፎካካሪነት 98-97 ነጥብ ይዘው 94-93 ይዘው አጠናቀዋል። የጥንካሬ ማሳያ ነው። ፔፕ ሁለቱንም ዓመት ዋንጫው ለሁለቱም ቡድኖች ቢሰጥ የሚያስደስት አንዱን ቡድን መለየት ስላለብን ነው። የኮምፒቲሽን ከፍታ ብሎ ነበር በወቅቱ። ስለዚህ በዚህ ደረጃ ሃይ ስታንዳርድ ፉክክር ሁለቱ ቡድኖች ያሳዩት ተመጣጣኝ ተቀራራቢ የአስቆጣሪነት ባህሪን ስለያዙ ነው። አሁን የአንዱ ቡድን ጥንካሬ በሌላው ቡድን ውስጥ የማይታይ የሌላው ቡድን ጥንካሬ ደግሞ በሌላው ቡድን ውስጥ የማይስተዋል ስለሆነ የበለጠ ይሄ የእግር ኳስ ዘመን የሚፈልገውን አጠቃላይ ሀሳቡን ስንመለከት ግን ማጥቃት ዋስትና ያለው አጥቂዎች ደግሞ የማጥቃቱን ጥራት በበለጠ የሚጠብቁ ከሆነ ያ ቡድን አንድ አድቫንቴጅ አለው ነው። አሁን ስፖርት ሳይንስ የሚል የእግር ኳስ ፍልስፍና ላይ የተጻፉ አንዳንድ ጉዳዮችን በዘመናዊ እግር ኳስ በፔፕ ጋርዲዮላ ፕሮጀክት ዙሪያ አንድ የስፔን ጸሐፊ በቅርቡ ይዞ የወጣው ጽሑፍ ነበርና በጨዋታ ላይ መከላከል ቡድኑ ላይ የሚፈጠረውን ጫና የራስን የመከላከል ጥንካሬ ለማጎልበት በመጀመሪያ ደረጃ የመዋሃድ ጨዋታን የማንበብ ጌም ውስጥ የመቆየት የሚፈጠሩ ጫናዎችን የመቋቋም ከጨዋታ ጨዋታ የሚያድጉ ዲፌንሲቭ አክሽኖች አሉ። ማጥቃት ግን ከጨዋታ ጨዋታ መቋረጥ የሌለበት የጨዋታ ሲስተም ነው ይላል። አንዳንዴ መከላከል የማይፈልግባቸው ጨዋታዎች አሉ። ስለዚህ የማንቸስተር ሲቲ ግስጋሴ የአርሴናልን የዋንጫ ህልም ሊያጨናግፍ የሚችልበት ፔፕ ሃትሪክ ሊሰራ የሚችልበት ትልቁ ጥይት ማጥቃቱ ነው። ማጥቃቱ ደግሞ በቀድሞ ፍልስፍና ቢሆን ዋጋው እኩል ሊሆን ይችላል። በዘመናዊ እግር ኳስ ተመልከቱ። ያለፉትን 6 ዓመት በሊጉ ዋንጫ ያነሱ ክለቦችን ታሪክ ብትመለከቱ ከ61 እስከ 68 በመቶ የነሱ የግብ ምንጭ የሆነው ክፍት የሆነ እንቅስቃሴ ነው። አንደኛ ቢግ ቻንስ ክሬት የሚያደርጉትን ቅድም እንደነገርኳችሁ ከ2.29 በላይና 2.29 ወይም 2.32 የመጨረሻው ማለት ዝቅተኛው ጣራ ማለት ነው። ከዛም በኋላ እንቀጥል። የአታኪንግ ሰርድ ተጫዋቾች የሚያስቆጥሩት የግብ ቁጥርና የሚያደርጉት ተሳትፎ ደግሞ በቀጥታ በዋንጫ ፉክክሩ ላይ ልዩነት አለው። ተመልከቱ። መሐመድ ሳላህና የሊቨርፑል ግብ በሁሉም ውድድሮች 54.6 በመቶ የያዘው የመሐመድ ሳላህ ግብ ተሳትፎ ነው። 2023-24 የፎደን 2022-23 ሃላንድ 2021-22 እነ ሰርጂዮ አጉዌሮ። ስለዚህ በየሲዝኑ ኤክስ ፋክተር ቡድን ውስጥ ፋይናል ሰርድ ላይ የቡድኑ ሱፐር ክሊኒካል ተጫዋች ያስፈልጋል። ታርጌት የሆነ ደብል ዲጂት ላይ መድረስ የሚችል ደብል ፊገሮችን ማስመዝገብ ያውም የኮንሲስታንሲ ጥያቄ የሌለበት። ስለዚህ የፔፕ ቡድን ደግሞ በዚህ ሴትል የማድረግ አቅሙን ደግሞ በየአመቱ ያሳያል። የዘንድሮን ሲዝን በፔፕ ጋርዲዮላ በኩል ተጽዕኖ ውስጥ ከከተቱ ጉዳዮች መካከል የሁለቱ ሴንተር ባኮች በከባድና በወሳኝ ምዕራፍ ላይ መጎዳታቸው፣ እዛ ላይ ደግሞ የሮድሪ መምጣት የአማካይ ክፍሉ ላይ ያሳጣው ባላንስ ተከላካዮቹ ሲጎዱበት የበለጠ የፔፕ ቡድን መንገድ ሆነ፣ ተበረገደ። ሮድሪ ሪከቨር ለማድረግ የቀድሞውን ሮድሪ እስከምንናፍቅ ድረስ ለሪከቨሪ ሜዳው ራቀው ሪከቨር ለማድረግ። ተመልከቱ። አንድ የዲኬ ታክቲክስ የሚባል ዩቲዩብ ላይ አንድ ቻናል አለና ሮድሪ ማንቸስተር ሲቲ ግብ ሲያስተናግድ የሮድሪን ፖዚሽን ተመልከቱ ብሎ
በርካታ ፒን ፖይንቶችን አንስቷል እና እነዚህ ኤሪያዎችን ቀደም ብሎ ሪከቨር ቢያደርግ ይሄን ኤሪያ ብሎክ ቢያደርግ ይሄን ኤሪያ በደንብ ዞኑን ቢያጥር ሲቲ ላይ ኦቨርሎድ አይፈጠርም የሚል ቀጥተኛ ከዚህ በፊት ካለው ባህሪና ታክቲካል ዲሲፕሊኑና ሜዳን የማንበብ ኳሊቲው እያነጻጸረ የቀድሞ ሮድሪ አይደለም ብሎ መጀመሪያ ፍንጭ የሰጠው ይሄ ጣቢያ ነበር። ከዛም በኋላ ኦፕታ ጀመረ። ከዛ እኛም ይህን ጉዳይ ተከትለን በራሳችን ያየነው ጉዳይና ከኒኮ ጎንዛሌስ የቡድን ሲስተም መዋሃድ ጋር ያይዘን ጉዳዮች ላይ ተወያየ። አሁን እሱ አይደለም ትልቁ ጉዳይ። አርሴናል በትናንት ምሽቱ ከትናንት በስቲያ በነበረው የሐሙስ ምሽት ጨዋታ 2 ኢላማውን የጠበቀ ሙከራ 0.61 ኤክስጂ በጣም በሲዝኑ ዝቅተኛው ኤክስጂ እና ተጋጣሚ አርሴናልን ወደ 0.75 ኤክስጂ በላይ አስመዝግቦ ያጠናቀቀበት ሲቲ ያለፈውን ጨዋታስ 2.1 2.3 2.1 1.98 የሲቲን ኤክስጂ ተመልከቱ። 21 22 23 24 ላይ ያሉትን ፐርፎርማንሶች በድጋሚ ሲቲ አግኝቷል። ማጥቃቱ ላይ ለሲቲ ዋስትና የነበሩ ያኔ በእርግጥ እነ ጆን ስቶንስ፣ አካንጂ፣ ሩቢን ዲያዝ፣ ግራፍዲዮል፣ አኬ፣ ዎከር የተከላካዩ ዴብዝ ፔፕም ያሳስበው አይደለም። ዛሬም ምናልባት ጆን ስቶንስ በስብስብ ውስጥ በኤፍኤ ካፕ ሊካተት ይችላል የሚል መረጃ አለ። አንድ ያሳቀኝ መረጃ ነበርና አንድ ሌላ ቡድን ሪፖርተር ምን ብሎ እንደጻፈ ታውቃላችሁ? ጆን ስቶንስ ልክ ኢንተርናሽናል ብሬክ ሲደርስ ነው ሪከቨር የሚያደርገው። ያው ለብሔራዊ ቡድን ኳሊቲ ያለውን 2-3 ፐርፎርማንስ ያሳይና በቀላሉ ይጠራላል እና በኢንተርናሽናል ጨዋታ ጆን ስቶንስ 100 ጨዋታ አደረገ ሲባል አይግረማችሁ። ልክ ኢንተርናሽናል ብሬክ ሲደርስ ነው ከጉዳቱ በፍጥነት ሪከቨር የሚያደርገው ይላል። አሁን በቀጣይ ማርች ወር ኢንተርናሽናል ብሬክ ስላለ ማለት ነው። ስለዚህ የማንቸስተር ሲቲ የዘንድሮ የዋንጫ ጉዞ ላይ ትልቁ ጥንካሬ የቡድኑ ፋይናል ሰርድ ነው። ይሄ ፋይናል ሰርድ እንቅስቃሴ ደግሞ አንድ በእግር ኳስ ከዚህ በፊት ያደረጉት ሪካርድን ደግሞ ይህንን ጉዞ የሚደግፍ ሪካርድ አለ። አሁን በሚገኙ የቶፕ 6 ክለቦች ውስጥ በፕሪሚየር ሊጉ የመጨረሻ 12 ጨዋታ በየውድድር ዓመቱ ከ8 በላይ ጨዋታ በማሸነፍ ማንቸስተር ሲቲ የሚያክለው የለም። አርሴናል በዚህ ውጤት የሚቀመጠው 5ኛ ደረጃ ነው፣ ከቶትናም ብቻ የሚበልጠው። በመጨረሻ 12 ጨዋታ ባለፉት የውድድር ዓመት በሚያስመዘግበው ውጤት ከየትኛውም ቡድን በላይ በርካታ አቻ የሚያስመዘገበ በጣም በርካታ አቻ ከሊቨርፑል ከሲቲ በላይ በእጥፍ የሁለቱን ድምር ውጤት እጥፍ አቻ ያስመዘገበ ቡድን እንደ አርሴናል የለም። በመጨረሻ 12 ጨዋታዎች ለምሳሌ አምና 5 አቻ፣ ለምን 6 አቻ፣ 5 ድል፣ 1 ሽንፈት አለ። 6 አቻ ውጤት 6 አቻ ውጤት ማለት 18 ነጥብ ነው። ከ18 ነጥብ ማግኘት ካለበት ቡድኑ ያገኘው 6 ነጥብ ነው። 12 ነጥብ አጥቷል ማለት ነው። ማንቸስተር ሲቲ ደግሞ ባለፉት የውድድር ዓመታት በእርግጠኝነት አሁን ይሄ ድምር ውጤት ሲወጣ ወይም አኩሙሌቲቭን ሲያወጡት ከ12 ጨዋታ 8 የማሸነፍ ቻንስ አለው ይላል ሲቲ በቻንስ ከበፊት ሪካርድ። 2 አቻ ቢወጣ 2 ይሸነፋል ይላል በዘንድሮ ፐርፎርማንስ። ስለዚህ ሲቲ 26 ነጥብ ያገኛል በሚለው ተሰላ። በአርሴናል በኩል ግን የወጣው 5 ያሸንፋል፣ አሁንም 5 ያሸንፋል፣ 4 ጨዋታቸው ያወጣ 3 ይሸነፋል የሚል ነው። ይሄ የወጣው ደግሞ ክለቡ እያስቆጠረ ከመጣ የግብ ሬንጅ ካለፉት ዓመታት ከነበረው ጥንካሬ እነዚህ ጉዳዮች ግራፎች ተሰርተው አርሴናል ባለው ኮንሲስታንሲ ለመቀጠል ጨዋታዎችን በሎወስት ማርጅን ውጤት ሊጨርስ የሚችልበት እድል አለ። ይሄ ማለት 1-0 የጨዋታ ትልቁ ማለት በአንድ ግብ ልዩነት። ስለዚህ የሲቲ ትልቁ በዚህን ሰዓት ጥይት ተደርጎ በሁሉ ሚዲያ እየተነገረ የሚገኘውም ዘገባዎችም ስታቶችም ከሜንታሊቲ ካለፈው ታሪክ ጥንካሬ የሚነሳውና ለሲቲ በጣም ሳይድ
እንግዲህ ሚዲያው እንደተያዘ ተደርጎ የሚነገረው ጉዳይ ሲቲ ያለው የፋይናል ሰርድ ጥይት አርሴናል በተቃራኒው በፋይናል ሰርድ ጥይት እየተጨቆነ መሆኑን። ሲቲ በጥንካሬው ላይ ጥንካሬን አዳብሯል ሴሜኒዮን አምጥቶ። የአርሴናል ፋይናል ሰርድ ደግሞ እያደገ ባለ ሬንጅ ላይ ሆኖ በአንዴ ዲክሪዝ ያደረገ ሬንጅ ነው። ለማንኛውም ማንቸስተር ሲቲ በ4 ነጥብ ልዩነት መጥበቡ ከአርቴታ ይልቅ ፔፕ ጋርዲዮላ በዚህን ሰዓት የተረጋጋው አሰልጣኝ ነው ይላል ዘጋርዲያን ዛሬ ይዞ በወጣው ዘገባ መሰረት። እስቲ ይህን ጉዳይ ታምናላችሁ? በኮሜንት መስጫ አስቀምጡ። ለማንኛውም የቅዳሜ ፕሮግራማችን በ3 ክፍል ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ ተደራሽ እንድታደርጉ የአክብሮት ግብዣችን ነው። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቅዳሜን ከእናንተ ጋር በእንዲህ መልኩ አሳለፍን በ3 ፕሮግራም። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።